ሰላም ጤና ይስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ በትንሿ ድራማ ተመልሻለሁ ማለት ነው። በባለፈው ክፍል ሮዛ እናቷ ደውላላት ፋይሉ ሙሉ በሙሉ እንዳስጠፋችው ከዚህ በኋላ ስጋት ሊገባት እንደማይገባ እናም ቢከሳትም ምንም ቢያደርግ ምንም አይነት ፋይል እንደማያገኝ ስትነግራት ነበር። እናም ዴቭ ያወራችውን ሰምቶ ደርሶባት ነበረ ድራማው ያለቀው። እነሆ በዛሬ ክፍልም እሷ ፋይሉን አስጠፍቻለሁ ብላ ደስተኛ ስትሆን እሱ ደግሞ ሌላ መረጃ ይዞባት ከች ብሏል ማለት ነው። እሱን ለማሳመን እንግዲህ ባለፈ ክፍል ባንቴሮ ያወራው ሁሉም ነገር ድርሰት ነው፣ ውሸት ነው፣ እኔ መበቀል ስለሚፈልግ ነው እና እኔ ከሱ ጋር ተጋብቼም ጋብቻም ኖሮን አያቅም ብላ ዋሽታው ነበረ እና እሱንም ሁሉንም ነገር ቼክ እንደሚያደርግ እናም ደግሞ የፍቺውን ፕሮሰስ እንዳስጀመረ በባለፈው ክፍል አይተን ነበረ። እናም ባንቴሮ ከዚህ በፊት ሚስጥሯን እንዳያወጣባት ቃል ገብታለት ነበረ። እንግዲህ ከወለደች በኋላ ልጇን ይዛ ከዴቭ የድርሻዋን ተካፍላ እሱ ጋር እንደምትሄድ ስታወራ ሪከርድ አድርጓት ነበርና ያን ሪከርድ ለዴቭ ልኮለት ነበረ። እናም እሱም ሪከርዱ አሰምቷት ከዚህ በኋላ ምንም አይነት ውሸት የለም እና ይሄም ልታስተባብይ ነው ወይ? ይሄስ ከዚህ በላይ ማስረጃ ያስፈልጋል ወይ ብሎ ሲያጋፍጣት እንግዲህ እሷ ጎንበስ ብላ ሌላ ተንኮል እየጠነሰሰች ነበረ እና እሱም በቁምሽ ቀስ በቀስ እገልሻለሁ፣ እንድትሄጂም ባንዴም እንድትሞቺም አልፈልግም፣ በቁምሽ እያለሽ እንድትሞቺ ነው የምፈልገው፣ ደሞም አጠፋሻለሁ ብሎ ሲላት ህግ እያለ ወይ ብለዋለች ማለት ነው። እሱም ህግ ሳይሆን እኔ ቀጣሻለሁ፣ በህይወት ዘመንሽ እየተቃጠልሽ ትኖሪያታለሽ ብሎ ዝቶባታል ማለት ነው። እሷም እንግዲህ ህጉ አስቀድማ እሷ እንደ ጣሰች ትዳር ላይ ትዳር እንደመሰረተች ከትዳርም ከሁለተኛ ትዳርም አልፋ ሌላ ሰው እንደቀረበች ሶስተኛ ሰው ማለት ነው። እናም ያረገዘችው ልጅ ከማን እንዳረገዘች እንኳን ሳታቅ የማን ልጅ እንደሆነ እንኳን የማታቀው ልጅ አርግዛለች ማለት ነው። ዴቭም እስካሁንም ድረስ የማራት እናም ዝም ያላት እርጉዝ ስለነበረች እሷን ባጠፋት እሷን በገላት ውስጥ ያለው ንጹህ ልጄን እገላለሁ ብሎ ፈርቶ ነበረ። ግን ልጁ የሱ ሊሆንም ላይሆንም ይችላል ማለት ነው። ምክንያቱም እሷም እርግጠኛ አይደለችም ከተለያዩ ሰዎች ጋር ግንኙነት ስላላት እንግዲህ ከሞገስም ጋር ሉሊት ሊወስድ ከመጣው ሰውዬም ጋር እወድሃለሁ ናፍቀኸኛል ስትለው ነበረ። እናም ደግሞ ከሽማግሌውም ከአቶ መለሰም ጋር ናይ ብትባል ሀብቱ ከዴቭ ሀብት የሚበልጥ ከሆነ እሱም ጋር እንደምትሄድ ከማንም ጋር የምትጋደም ሴት እንደሆነች ታወቃል ማለት ነው። እናም ብር ያለው ሰው ማንም የተሻለ ሰው ነው ብላ የምትለው ሰው ካገኘች እንግዲህ ተከትላ መሄድ ነው የሮዛ ባህሪ ማለት ነው። እንግዲህ ሔዋንም ከዚህ በፊት ያላቸውን ግንኙነት ከግቢ ጀምሮ እንደሆነ እንደምታቅ ነግራው ነበረ እና ዴቭን በጣም ስሜታዊ ሆኖ እንዴት ይሄ ሁሉ ሸፍጥ እኔ ላይ ሲደረግ እኔ እንደ ሞኝ ቆጥረውኝ ሲጫወቱብኝ ዝምት ያለሽ አንቺም የኔ ውድቀት የኔ ሽንፈት ትፈልጊያለሽ ወይ ብሎ ሲጠይቃት እሷ ከዚህ በፊት ያለውን ነገር አውቃለሁ፣ አዎ ልነግርህም ሞክሬ ነበረ፣ ግን ልነግርህ ስል እሷ እርጉዝ እንደሆነች ነገረች። እናም አንድ ምንም ማያቅ ልጅ ከአባቱ ጋር ማደግ አለበት ብዬ ስላሰብኩኝ ሚስጥሩ ሊይዝ ወስኜ ነበረ። ግን የወሰንኩትም አሁን ምንም አይነት ግንኙነት እንደሌላቸው ነበረ ማቀው። ግንኙነታቸው እስካሁን ድረስ እንዳለ አላቅም ነበረ ብለዋለች ማለት ነው። እሱም ዴቭም እንግዲህ ከዚህ በፊት ያለውን ነገር እያንዳንዱ ባሰላሰለ ቁጥር በጣም ስሜታዊ እየሆነ ሌላ ሰው ሌላ ማንነት ይዟል ማለት ነው። ምክንያቱም በቤቱ
በገዛ ቤቱ ሚስቴ በሚላት አቅፏት በሚተኛ ሰው መከዳት፣ ከመከዳትም አልፎ ጎረምሳ እስከ ቤት ድረስ አምጥታ ዘመዴ ነው ያክስቴን ልጅ ነው ብላ ስራ አስቀጥረዋለች። ከስራም ማስቀጠር ዴቭ ነበረ እንግዲህ እንዲያስቀጥረው ያደረገችው። ከእስር ቤት ወጥቷል፣ ህይወቱ ተመሰቃቅሎበታል፣ ባላደረገው ነገር ተቀጥቷል ብላ ዋሽታ ነበረ እንዲያስቀጥረው አድርጋው የነበረው። ስራ አስቀጥሮትም እንግዲህ ባንቴሮ በሷ በጣም ተናዶባት ስለነበረ ስራውን ሊቀጥል አልቻለም። ስራ ፈቶ ግን ዴቭን ማሳደድ ነበረ እንግዲህ የተያያዘው። እናም ልታስገድለው ሞክራ ነበረ በራሷ ሰው እንግዲህ በቤቱ በንብረቱ ሊገደል ነበረ። ያም ነገርም እናም ከሉሊትም ጋር ተኝቷል እንደዚህ አድርጓል ብላ በሌላ ሰው አስወርታ እንግዲህ አሰድበዋለች ማለት ነው። ምንም ማያውቁ ሰዎችን ከሰው ጋር ተሞዳምዳ ብር ተቀብላ አስገድላቸዋለች። እና እነዚህ ነገሮች ባሰበ ቁጥር እሱ እንደ ሞኝ መታየቱ በጣም እያበሳጨው ነው። እና በህይወቴ አንድን ቀን ደስተኛ ሆኜ አላቅም። በአካባቢ በዙሪያ ያሉ ሰዎች ሁላ ይጎዱኛል። አንቺም ቢሆን ከነሱ ልታተርፊኝ አልፈለግሽም ብሎ እንግዲህ ሄዋንም አሁን ላይ እያመናት አይደለም። እና ምን እያሰብክ ነው? እኔ አሁን መጥቻለሁ፣ አጠገብም ነኝ፣ ከምንም ጊዜ በላይ እኔ እፈልግሃለሁ ብላ ስትለው እሱም እንግዲህ ሮዛ እስከምትወልድ ድረስ እታገሳታለሁ፣ ከዛ በኋላ ልጇን ቀምቼ አባርራታለሁ፣ በህይወቷ ልጇን አታይም እና እናት ልጇን አለማየት ያክል ቅጣት የለም፣ በእንደዛ አይነት መልኩ ነው ልቀጣት ያሰብኩት ብሏታል ማለት ነው። እሷም ደግሞ ሄዋንም አላመነችው። የምር ታደርገዋለህ ወይ ብለዋለች ማለት ነው። እንግዲህ ሮዛም ከጥፋቷ የምትመለስ ሰው አይደለችም። አሁንም የዴቭ ልብ ወይም ዴቭን ማብታለሏ አይደለም እያበሳጫት ስሜታዊ እያደረጋት ያለው እጇ ላይ ምንም ገንዘብ ሳይኖር ሀብት ንብረት የቋመጠችለት ብዙ የለፋውለት ይህን ሁላ ተንኮል ያደረገችበትን ሀብት ንብረት ምንም ሳታገኝ መሆኑ ነው እያበሳጫት ያለው። እናትየውም እንግዲህ ከዚህ በኋላ ያለውን ነገር ከተነቃብሽ ተፋጂ እና መፋታት ነው የሚሻልሽ፣ አንቺም እንደ ንግስት ቀብረር ብለሽ ትኖሪያለሽ ብላ ስትላት እንኳን እንደ ንግስት እንደ ሰራተኛ እንኳን የሚያኖረኝ ሀብት የለኝም፣ እናም ምን ይዤ ነው መወጣው ብላታለች ማለት ነው። እንግዲህ አሁን በትክክለኛው መንገድ ባይሆንም እስካሁን ባደረገችው ተንኮል ሀብቱ ልታገኝ አልቻለችም ነበረ። ግን አሁን ሌላ ተንኮል አስባለች ማለት ነው። እንግዲህ ሶስተኛ ባሏም ከባንቴሮ ጋር የድሮ ጓደኛ አብሮ አደጉ ነበረ። እንግዲህ ገንዘቡ ሊመልስለት አልቻለም ነበረ። እሱም በ2 ቀን ውስጥ ብሩን እንዲያስገባለት በተደጋጋሚ ሲነግረው ነበረ። እና እሷ ጋር መጥቶም የባንቴሮ ብር መመለስ እንዳለበት ግን ሊመልስለት ብር እንደሚጎልበት ሲነግራት እሷ እንደምትሞላለት እናም ግን በምትኩ ሌላ ነገር እንደምትፈልግ እናም እሷን ማግኘት የሚፈልግ ከእሷ ጋር መሆን የሚፈልግ ከሆነ ዴቭን ግደልልኝ ብለዋለች ማለት ነው። እንግዲህ እሱም እሺ ብሎ ተልኮውን ተቀብሏል። እንግዲህ ባንቴሮን ጋር ሄዶ አንድ ወዳጄ አንድ ተልኮ ሰጥቶኛል፣ እሱ ተልኮ እንደፈጸምኩኝ ገንዘብህ እጥፍ አድርጌ መልስልሃለሁ ብሎ ሲለው ባንቴሮ እጥፍ አድርገህ እንድትመልስልኝ አልፈልግም፣ ገንዘቤ ብቻ ነው የምፈልገው። እናም ያ ተልኮ የሰጠው ወዳጅ ማን ነው ብሎ ሲለው ለጊዜው አልነገረውም ማለት ነው። እንግዲህ ተልኮ የተቀበለውም ሰው ዴቭ ጋር መጥቶ እያንዣበበ ነበረ። ዴቭም እንግዲህ በቤቱ ደስተኛ ስላልሆነ በህይወቱ ደስተኛ ስላልሆነ መኪና ውስጥ ተኝቶ ነበረ። መጥቶም አይቶት እንግዲህ አሁን መኪና ውስጥ ተኝተዋል፣ ልገለው እችላለሁ ግን አሁን አይደለም መያዝ አልፈልግም ብሎ ሄዷል ማለት ነው። እና ለሷም ደውሎ መኪና ውስጥ ተኝቶ እንደነበረ ሊገለው ቢፈልግ ሊገለው እንደሚችል ሲነግራት እሷ ወሬ አይደለም የምፈልገው ተግባር ነው የምፈልገው እና ተግብረው ብለዋለች ማለት ነው። ዴቭን ግደልልኝ ብለዋለች ማለት ነው። እንግዲህ ሄዋን ከእናቷ ጋር ስለ ገንዘብ ስለ ንብረት ስታወራ ነበረ ሰምታታለች ሄዋን። እና መታም አንቺ ግን ምን አይነት ሰው ነሽ ብላ ስትላት
እንግዲህ ሮዛም አንቺ እዚህ ቤት እንድትቆይ አልፈልግም፣ አንቺ የምትወጪበትን ቀን በጉጉት እጠብቃለሁ ብላ ስትላት አሁን ላይ ስለኔ ለመናገር እኔም ለማስወጣት ትውጣልኝም ለማለት ምንም አይነት ስልጣን የለሽም። ያው አንቺ በማንነትሽ ተደብቀሽ ነው ያለሽው እና እኔ ልታስወጭኝ አትችይም። ዛሬም ቢሆን አንቺ ከስህተትሽ ልትማሪ አልፈለግሽም፣ አልተማርሽም። ዛሬ የሚያሳስብሽ ስለ ንብረት ስለ ገንዘብ ነው። ባሌን በድዬዋለሁ፣ ልቡ እንዴት ወደ ራሴ ልመልስ ብለሽ አይደለም እያሰብሽ ያለሽው። አሁንም ቢሆን ገንዘብ 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 የሰው ልጅ ምንም እንዳልሆነ አንቺ አልገባሽም፣ መቼ የምትማሪም ሰው አይደለሽም ብላ እንግዲህ ተናግራት ወጥታለች ማለት ነው። ልክ ከቤት ስትወጣ አቶ ባንቴሮ በር ላይ እንግዲህ አግኝተዋለች ማለት ነው። ለምን እንደመጣ ስትጠይቀው ስልኬን ብሎክ አድርገሽዋል፣ ልደውልልሽ አልቻልኩም እና ላገኝሽ አልቻልኩም፣ ናፍቀሽኝ ነው ብሎ ሲላት እኔ እንደዚህ ነኝ፣ አንድ ሰው ካልፈለኩት ላገኘውን ካልፈለኩ ብሎክ ነው ማደርገው። እናም ላገኘህ ስላልፈለኩ ነው ብሎክ ያደረግኩ። መምጣት አልነበረብህም። ላገኘህ አልፈልግም ማለት በአካልም ላገኘህ አልፈልግም ብላ ስትለው ለምንድን ነው እንደዚህ የተቀየርሽብኝ? እንዲህ የምትቀየሪብኝ ከሆነ ለምን አስነሳሽኝ ብሎ ሲጠይቃት እሷም እንግዲህ አሁን በዛ እየተጸጸትኩ ነው። ምክንያቱም አንተ የተቀየርክ መስሎኝ ነበረ፣ የተጎዳ የተገፋ ሰው መስለኸኝ ነበረ። ግን እውነታው ግን እንደዛ አይደለም። አሁንም ዴቭ ቤት ሆነ ይሄ ሁላ ሲያደርግልህ፣ ይሄ ሁሉ መስዋዕትነት ሲከፍልልህ፣ አንተ ግን ከሚስቱ ጋር በገዛ አልጋው ላይ ከሚስቱ ጋር ስትባልግ ነበረ። እናም ያን መሆኑን ስላላወቅኩ ነው አንተ የተውካት ማለት ተታህ አንተም ለመበቀል እሷን ለመበቀል የመጣ መስሎኝ ነበረ፣ ግን ተሳስቻለሁ ብላ ስትለው እሱም ምሎ እንግዲህ አው እፈልግ ነበር፣ አብሬያት ላሳልፍ፣ አብሬያት ልተኛ እፈልግ ነበረ፣ ግን አላደረኩትም። ያላደረኩት ደግሞ ኃጢአቱን ፈርቼ ወይም እሱን አክብሬው አይደለም፣ ነገሮች ስላልተመቻቹልኝ ነው ያላደረኩት። ከሷ ጋር እሱ ቤት ተኝቼ አላቅም። ከተለያየንም በኋላ እንግዲህ ከሷ ጋር ምንም አይነት የጾታዊ ግንኙነት አድርገን አናቅም። እናም ያን ልዋሽሽ አልፈልግም። እንግዲህ ህሊናዬ ወቅሶኝ ወይም ደግሞ እሱ ሼም ይዞኝ አይደለም፣ ስላልተመቸኝ ነው ስላልተመቻችልኝ ነው ያላደረኩት ብሎ አላት ማለት ነው። እሷም እውነቱ ስለነገራት ደስ ብሏት እንግዲህ ስትስመው አቶ ዴቭ በርቀት ሆኖ ቆሞ ሲያወሩ አይቷቸዋል ማለት ነው። እንግዲህ መሳሪያውም እያቀባበለ ነበረ። ይተኩስበት ወይስ እንግዲህ እውነታውን ከሔዋንም ከባንቴሮም ያረጋግጥ? እስቲ አብረን የምናይ ይሆናል በቀጣዩ ክፍል። አጓጊና አስተማሪ የሆነው ትንሿ ሙሽራ ድራማ ይህን ይመስል ነበረ። በቀጣዩ ክፍል እስከምንገናኝ ድረስ መልካም ቆይታ ተመኘው። ባባይ